በእመቤታችን ፍራንሲስካውያን እህቶች ገዳም ለሚገነባው የአንደኛ ደረጃ ትምህርት ቤት የመሰረት ድንጋይ ተጣለ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በእመቤታችን ፍራንሲስካውያን እህቶች ገዳም አማካኝነት በለሚ ኩራ ክፍለ ከተማ ለሚገነባው የአንደኛ ደረጃ ትምህርት ቤት ታህሳስ 18 2018 ዓ.ም በብፁዕ ካርዲናል አቡነ ብርሃነ ኢየሱስ የመሰረት ድንጋይ ተጣለ። መርሃ ግብሩን ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በጸሎት ያስጀመሩት ሲሆን በኢትዮጵያ የእመቤታችን ፍራንሲስካውያን እህቶች ገዳም አለቃ እህት አበበች ክፍታጋ ዛሬ የምንዘራው ዘር የተስፋ ዘር ነው በማለት ለዚህ ቀን መሳካት አስተዋጽኦ የነበራቸውን የአዲስ አበባ ሀገረ ስብከት ጽሕፈት ቤት ምዕመናን፣ የአዲስ አበባ ከተማ አስተዳደር እንዲሁም የአካባቢውን ማህበረሰብ አመስግነዋል። እግዚአብሔር ይመስገን። ዛሬ የምንዘራው ዘር የተስፋ ዘር ነው። ለዚህ ታላቅ ቀን እና ድል የበቃ ነው በእግዚአብሔር ጸጋና በረከት ስለሆነ እግዚአብሔር አምላካችን እናመሰግነዋለን። ለዛሬ የመሰረት ድንጋይ ማስቀመጥ እውን መሆን የበርካታ አካሎች ሚና ላቅ ያለ ነው። በልዩ ሁኔታ የአዲስ አበባ ሀገረ ስብከት ጽሕፈት ቤትን በተለይም አባ ጴጥሮስ በርጋ ላደረጉት ስፍር ቁጥር ለሌለው ድጋፋቸው ከፍ ያለ ምስጋና ለማቅረብ ይፈቀድልኝ። በተጨማሪም የቀድሞ ክፍለ ከተማ ዋና ስራ አስፈጻሚ የነበሩት አቶ ታረቀኝና የወረዳ 6 ዋና ስራ አስፈጻሚ የሆኑት ሲስተር ግሩም ንጉስ ላደረጉት ትብብር ከፍ ያለ ምስጋና እናቀርባለን። ባለፉት ጥቂት ዓመታት ከዚህ ቦታ ጋር በተያያዘ በርካታ ውጣ ውረዶችን የነበሩት ጊዜ ይታወሰኛል። በእግዚአብሔር እርዳታ በአዲስ አበባ ሀገረ ስብከት ጽሕፈት ቤት እና በመንግስት አካላት ድጋፍ በምዕመናን በአካባቢው ማህበረሰብ ጸሎት ለዚህ በቅተናልና ለሁላችንም ከፍ ያለ ምስጋና አቀርባለሁ። የአዲስ አበባ ሀገረ ስብከት የልማት ጽሕፈት ቤት ኃላፊ አቶ አማን ደግፍ በበኩላቸው ሀገረ ስብከቱ አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች ሰፊ ስራዎችን እንደሚሰራ በመግለጽ በተለይ በትምህርት ዘርፍ በሚሰራው ስራ ሁለንተናዊ ስብዕናው የተሟላ የነገ ሀገር ተረካቢ የሆኑ ልጆችን ማፍራት ነው ብለዋል። በትምህርት ዘርፍ የሚሰራው ስራ እንግዲህ በጣም ሰፊ ረጅም እድሜ ያለው ነው። እንግዲህ አዲስ አበባ ውስጥ ያለውን ብቻ ብንመለከት እንግዲህ ከ100 ዓመት በላይ አገልግሎት የሰጡ የትምህርት ተቋማት አሉ። የምናውቃቸው ለምሳሌ የላዛርስ ትምህርት ቤት ከ100 ዓመት በላይ ለህብረተሰቡ አገልግሎት ሲሰጥ ቆይቷል። በዚህ ዘመን እንግዲህ ያፈራውን ሰው እናንተ ገምቱት። በዚህ እና ለሀገሪቱ ያደረገውን አስተዋጽኦ ማለት ነው። እንደዚሁም በሴቶችም ዘርፍ የሴንት ሜሪ የናዝሬት ትምህርት ቤት የታወቁ ትምህርት ቤቶች፣ የካቴድራል ትምህርት ቤቶች አሉ። እድሜያቸው በጣም ወደ 90-80 የሚገመት ነው። ብዙ አገልግሎት ነው የሰጠችው ቤተክርስቲያን እና እንግዲህ ዋናው ዓላማ ሁለንተናዊ ሰብዕናቸው የተሟላ የነገ አገር ተረካቢ የሆኑ ልጆችን ለማፍራት ነው። በአዲስ አበባ ከተማ አስተዳደር የለሚ ኩራ ክፍለ ከተማ ወረዳ 6 ዋና ስራ አስፈጻሚ አቶ መርጋ አራርሳ እንደተናገሩት በካቶሊክ ትምህርት ቤት መማራቸውን በመግለጽ በወረዳው ትምህርት ቤት ስለሚገነባ የተሰማቸውን ደስታ ገልጸዋል። አጋጣሚ ሆነው እኔም የተማርኩት ጉደር ካቶሊክ ትምህርት ቤት የሚባል አንደኛ ደረጃ ነው የተማርኩት። ትምህርት ቤቱ በጥራት በስነ ምግባር ተመረን እዛ ያው ሁላችንም የተሻለ ቦታ ያለን ነው። እዛ ለመግባት ያለው ከባድ ነው፣ እዚህም እድል ለማግኘት ማለት ነው። በዚህ አጋጣሚ ደግሞ በእኛ ወረዳ በወረዳ 6 ውስጥ በማግኘታችን እኔ እጅግ በጣም ደስ ብሎኛል፣ እውነቱን ለመናገር ማለት ነው። ስለዚህ የወረዳው ነዋሪ እዚህ አካባቢ የመጡ በልማት ከመሀል ከተማ የመጡ ብዙ ነዋሪዎች አሉ። እድለኞች ናቸው። በአንድ በኩል እኛ ጋም አንድ ቀዳዳ ዘግተውልናል ማለት ነው።
የአካባቢው ነዋሪዎች በበኩላቸው ለትምህርት ቤቱ ግንባታ የመሰረት ድንጋይ በመጣሉ የተሰማቸውን ደስታ በእንባ ታጅበው ገልጸዋል። ማለት ከባድ ነው። ቤተክርስቲያን እዚህ አካባቢ መኖር ብዙ ዋጋ ከፍለናል። እንዲህ ስታዩት ቀላል ነው የሚሰላችሁ። እኔ ከ2 ዓመት በፊት ታሪኩን አውቃለሁ። እየመጣሁ ዝም ብዬ እጠይቃለሁ ግንቡ ቀርቶ ምናምን። ግን ምን አየሁ የዛሬ ቡልቡላ ማርያም ላይ አባ ቦሌ አራብሳ ላይ መሰረት ድንጋይ ይጣላል ሲል አልሄድኩም ነበር። ዩቲዩብ ላይ አየሁት። እውነት ነው ብላችሁ በይ ነው ወረደው ሳላስበው 5 ምናምን ነው ያየሁት። ግን እግዚአብሔር ለሁሉ ጊዜ አለው። ምንድነው ማለት የምፈልገው እኛ ተምረን እዚህ ደርሰናል። ልጆቻችን ግን የሆነ ነገር ይፈልጋሉ። አባቶችን ትምህርተ ክርስቶስ መማር አለባቸው። ስለ ቤተክርስቲያን ማወቅ አለባቸው። የሆነ ደስ ይላል እኮ እዛ ቤተክርስቲያን ግቢ ውስጥ ገብቶ መውጣት ራሱ የራሱ ነገር አለው። እኔ ሳቀው ማለት ነው። ያ ስለሆነ እኛ የምንፈልገው አሁን አባታችሁን የምጠይቀው የሆነ ጸሎት ቤት ኖሮን ልጆቻችን የሚማሩበት ትምህርተ ክርስቶስ የሚዘምሩበት ቅዳሜ እሑድ። የአሁን ዘመን ልጅ ከባድ ነው ታውቃላችሁ። እዚህ ውለው በፍርሃት በእግዚአብሔር በታዛዥነት እንዲያድርጉ የጸሎት ቤት ትንሽ ነገር አይ ማይሆን ከሆነ ዳስ እየጣልን ያውቃሉ አባታችን። ኮምናል እየተከራየን 1-2 ቅዳሴ ያድርገናል። እዚህ አካባቢ እውነት ያለመጋነን ቢያንስ 300 አባወራ ይኖራል። ካቶሊክ ኤርትራውያኖች አሉ፣ ኢትዮጵያኖች፣ ኩናማዎች ያውቃሉ። ቅዱስ ዮሴፍ እየተመላለስን ነው። በፊት ትራንስፖርቱን ቀላል ነው፣ መሄድ ይቻላል። እኔ አሁን 2 ልጆች አሉኝ። 2 ልጅ ዮሴፍ አመላልሶ ማስተማር ከባድ ነው ታውቁታላችሁ። ግን አሁን እዚህ ግቢያችን ውስጥ እንኳንም ጥለን ቆርቆሮ በቆርቆሮ ሆኖ የሆነ ነገር እንዲሆንልን በአክብሮት ጠይቃለሁ። ትምህርት ስራ ቅድም እሳቸው እንዳሉት ሴንሲቲቭ ነው። ልጆች ትልቅ ጥንቃቄ ይፈልጋሉ፣ ተኮትኩተው ማደግ ይፈልጋሉ። በዚህ አካባቢ ላይ እንግዲህ ካቶሊክ ቤተክርስቲያን የራሷን አሻራ በመጣሏ እኔ እውነት በጣም ደስ ብሎኛል። በምረቃ መርሃ ግብሩ ላይም ብፁዕ ካርዲናል አቡነ ብርሃነ ኢየሱስን ጨምሮ የአዲስ አበባ ሀገረ ስብከት ረዳት ጳጳስ፣ ብፁዕ አቡነ ተስፋ ስላሴ የለሚ ኩራ ክፍለ ከተማ ወረዳ 6 ስራ አስፈጻሚዎች፣ በኢትዮጵያ የእመቤታችን ፍራንቺስካውያት እህቶች ገዳም አለቃ እህት አበበች ክፍታጋ፣ የገዳሙ እህቶች፣ ካህናት፣ የአካባቢው ማህበረሰብና ጥሪ የተደረገላቸው እንግዶች ተገኝተዋል።